ወልፍ ወይም ተኩላ ምንድነው? ባህሪያቸው ምንድነው? ስለነሱ ምን ተነገረ? ገና መች ተወራ? ብዙ ሪሰርች ሰርቻለሁ ስለ ወልፍ ወይም ስለ ተኩላ ምን ነገር የተወራ ነገር የለም። ወልፍ ወይም ተኩላ ማለት የሰው ባህሪ ያላቸው የሰውን ገጸ ባህሪ የተላበሱ ናቸው። እሱ ብቻ አይደለም ደግሞ ወላጆቻቸውን ያከብራሉ፣ ይጦራሉ ስላችሁ እንደ ሰው ልጅ ማለት ነው። ሰው ልጅ አሁን ለምሳሌ እናትና አባቱ ወደ ድካም ወደ ማርጀት ዓለም ሲቀላቀሉ ይንከባከባል፣ ይጦራል። እነሱም እንደሌላው እንስሳ ሳይሆን ለየት በማለት ያረጁትን እናትና አባቶቻቸውን ሪስፔክት አላቸው። እነሱን ይንከባከባሉ ማለት ነው። ኤግዛምፕል እነሱ ልክ ሲያረጁ እናትና አባቶቻቸው አንድ ልጃቸው ወይም ወጣቱ ልጃቸው ተነስቶ አድኖ ያበላቸዋል። እሱ ብቻ ደግሞ አይደለም። የትኛውም እንስሳ ሲያጠቁ በአንድ ላይ በመሆን የሚያጠቁት። ወልፍ ማለት አንድ ላይ ሰብሰብ ያሉ ምን ልበላችሁ፣ አሁን ለምሳሌ ይህ ጦር ላይ አንድ ሰው ሄዶ ጦር ላይ አይፋለም። እነሱ ግን ጦር ላይ አንድ ሰው ሄዶ በአለም በሰው ልጅ ነው የምነግራችሁ፣ ኤግዛምፕል እያደረኩኝ በሰው ልጅ ነው የምነግራችሁ። ሂዶ አይፋለም። እነሱም እንደዛው ተሰብስበው አንድ ላይ ነው የሚያጠቁት። ጥቃት የሚያደርጉት አንድ ላይ ነው ማለት ነው። ማለት በጣም ያመሳስላቸዋል ማለት ነው። እና ብዙ ሪሰርች ሰርቻለሁ። ስለ ወልፍ አልሰራም። ወልፍ ለየትና ገራሚ የሆነ እንስሳ ነው። አሁን ደግሞ በአሁን ሰዓት ላይ ደግሞ ለየት ያለ ኢንፎርሜሽን ወጥቷል። እሱ ኢንፎርሜሽን ምንድነው? ከዛሬ 100 ምናምን 10 ምናምን ሺህ 14 ሺህ ምናምን አመት ሲሆን የወጣ የጠፉ ወይም እንደ ዳይኖሰር ጠፉ የተባሉ የወልፍ ዝርያዎች ለምሳሌ ዘ ድራጎን ኦፍ ኪንግ ምናምን የሚለውን ፊልም ካያችሁት እሱ ፊልም ላይ ያሉት ወልፎች ማለት ነው። እሱ ፊልም ላይ ያሉት ተኩላዎች አሁን ላይ በዘረመል በእነሱ በተገኘው የዲኤንኤ ወይም በዲኤንኤያቸው የተሰሩ አሁን ላይ ደግሞ እነሱ ድጋሚ መጥተዋል ማለት ነው። እነዛ ወልፎች ማለት ደግሞ በጣም ግዙፍ ወልፎች ናቸው። በጣም ግዙፍ ካሉት ሁሉ ወልፎች በጣም ግዙፍና ጠንካራ ፈጣን ወልፎች ናቸው። እነዛ ወልፎች አሁን ላይ ጠፍተው ነበር። አሁን ላይ ግን እድሜ ለቻይና እነሱ ክቻት አድርገዋታል። ወልፎች መጥተዋል። ወልፎች አስገራሚ የሆኑ እንስሳዎች ናቸው። እስካሁን ድረስ አየው ስለ አንበሳ ታሪክ ይሰራል። ስለ ወልፍ ግን እስካሁን ድረስ አልተሰራም። ወልፎች እንግዲህ ያው በአፈ ታሪክ እንግዲህ አሪፍ ስለ ወልፍ የሚሰራው ቲን ወልፍ የሚለው ፊልም የሚገርም አድርገው ስለ ወልፎች ተሰርቷል። ግን ወልፎችና ቲን ወልፍን ሴም አይደሉም፣ የትም አይገናኝም። ወልፍ ማለት በጣም የዋህ የሚያስብ ብልጥ ነው። እንደ ወልፍ ብልጥ የለም። በጣም ብልጥ የሆነ እንስሳ ነው። በስነ ስርዓት ነው የሚያስበው። የማሰብ አኪው ራሱ በጣም የማሰበው ደረጃው ራሱ ከፍተኛ ነው። እና ሌላም የተለያዩ ኢንፎርሜሽኖች የተለያዩ ነገሮችን ልነግራችሁ ከፈለጋችሁ ላይክ በማድረግ ተባበሩን። ሰብስክራይብም በማድረግ ሊንኳን በመጫን ከታች ያለችዋን ኦል የሚለውን በመጫን ሁሌ የምለቀው ቪዲዮ ፖስት ማድረገው ወደ እናንተ እንዲደርስ ማድረግ ትችላላችሁ። የተለያየ ቪዲዮዎችን እሰራለሁኝ። ገና ጀማሪ ነኝ። አበረታቱኝ። ሰብስክራይብ በማድረግ እናንተ ጋር ሲደርስ 1 ወይም 0 ሊሆን ይችላል፣ አይታወቅም። ሁላችሁም ሰብስክራይብ በማድረግ ተባበሩ። ይመቻችሁ።